ይሄን ልስቀለውና እንዲደርቅ ላድርገው። ቱርካን ምን እያሰብሽ ነው? ሐሳብሽ ምንድን ነው? አባቴ ከሆስፒታል ከወጣ በኋላ ስለዚህ ጉዳይ እናወራለን። እሺ? ለፍቺ ይሄንን ያህል ጊዜ መጠበቅ የለብን። ቱርካን ይኸውልሽ፣ ይህ ሁሉ ነገር ከተፈጠረ በኋላ ፍርድ ቤት ምንም ችግር አልፈጥርብን። እንደዛ ለማለት ፈልጌ አይደለም። ነገሩን በሌላ መንገድ ነው የተረዳሽው። ምን ለማለት ፈልገህ ነው ታዲያ? የእውነታውን ላይ መንገዴን የጠፋብኝ። ስለዚህ በዚህ ትዳርና ባለው ነገር ሁሉ መወሰን ያለብሽ አንቺ ነሽ። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ዶኑሽ ከዚህ በኋላ ይሄን ማየት አልችልም። ለማዘጋጃ ቤት እንደውልና እነሱ ይወስዷቸዋል። እኔም ይመስለኛል በሩ ፊት ለፊት እንውሰዳቸው። ዳሪያ አሁን በሄድ ይሻላል። ልብሶቹ አልደረቁም እንዴ? ዳሪያ እርጥብ ቢሆንም አምጩ፣ ችግር የለውም አምጩ። እኔ ቤት ያለው ኤሌክትሪክ ተቋርጧል። የሚቻል ከሆነ እኔ ያስተካክለዋለሁ። እኔ የተሻለ አድርገዋለሁ። ይቅር፣ እኛው ራሳችን ጨርሰዋለን። እነዚህ ደርቀዋል። አመሰግናለሁ። እንገናኛለን። መልካም። ምንድን ነው ሴቶች? ልጆቹ እኮ ሮጠው ሄዱ። አንዳንድ የሚጨርሱት ነገር አለ። አንተስ ለምንድን ነው እንደዚህ የሆንከው? ከእናንተ ውስጥ አንዱ የእናቴን ልብስ፣ ሌላኛው ደግሞ የአባቴን ልብስ ለብሰዋል። ዶኒ 3 እርምጃ ወደ ኋላ ተመለሺ። ላንተ በጣም ደስ ብሎኛል። አሁን ልጆችን ታገኛቸዋለህ። አዎ፣ ቤቴ በጣም ናፍቆኛል። አዎ፣ ስራዬም ቢሆን በጣም ናፍቆኛል። በቃ እኛ በታክሲ እንሄዳለን፣ ችግር የለውም። እዚህ መጠባበቂያ ያስፈልገናል። እናንተ መኪና ውስጥ ገብታችሁ ጠብቁኝ። የሳዲቅ ካልደር ሰነድ እዚህ ይኖራል። ክፍያውን ለመክፈል ነበር። የአቶ ሳዲቅ ክፍያ ተከፍሏል ጌታዬ። እሱን እኛ አስተካክለነዋል።
ስጭኝ፣ ይህን ልቀበልሽ። አመሰግናለሁ። ደህና ነህ? አወይ አወይ፣ አይ እናንተንም አስቸገርኳችሁ አይደል የኔ ልጅ? ኧረ ምንም ችግር የለውም። ና ወደ መኪናው ግባና ወደ ቤት። አመሰግናለሁ። በቃ እኛ በታክሲ እንሂድ። ሳዲቅ እዚህ መጠባበቅ አያስፈልገን። አመሰግናለሁ፣ ለሁሉም ነገር አመሰግናለሁ። በቃ እንሂድ። ፈጣሪ መረህ። አመሰግናለሁ። ና አባቴ ሳዲቅ፣ ቆይ ላግዝ። እሺ ትንሽ ጠብቅ። ቀስ በል። ግባ፣ ወደ ውስጥ ግባ። ቀስ ቀስ በል፣ ቀስ። አመሰግናለሁ ውዴ። አቶ ሳዲቅ ቀበቶውን ሰራው። አዎ ሰራ። ሰላም አቶ ሶመር፣ ፈጣሪ ማረለህ፣ ፈጣሪ ማረለህ። ታማሚ ያለህ መሰለኝ። አሁን አልቋል። ወደ ቤታችን ልንሄድ ነው። ሶመር እውነታው ይሄ አይደለም። ለሚኔ ክትትል ነው እዚህ የመጣ ነው። ዶክተሯ እዚህ ነው። የሰላም ያደርግልሽ። በይ እንሂድ የኔ ልጅ፣ በይ እንሂድ። ወይዘሮ ሩቻን በጣም ጠብቅሽ ነበር፣ አረፍደሻል። ምን ነው ከዚህ የተሻለ ቦታ ማግኘት አልቻልክም ነበር? ይሄ ቤት ምን ሆነ? እንደምታየው አካባቢው ምርጥ ነው። ወደ ዋና ጉዳይ ግባ። ይኸውልሽ፣ እየሰማሽ ነው? ወይዘሮ ሩቻን በአንቺ ምክንያት ወንድሜ ሊሞት እንደነበር ታውቂያለሽ አይደል? ይገርማል። ቆይ አንተ እንዴት ብደፍር ነው ከሙሽራ ገንዘብ የጠየቀው? እንዴት? አይ ራሷ ናት ልስጥ ያለች። እዛ ቤት ላይ ድርሻ አለኝ አይደል? በዛ ምክንያት ነው ገንዘቡ ልትሰጠኝ የቻለችው። ያን ያደረገችው ለዛ። ሲጀመር ያን ቀን ምሽት ርዕሱን ያመጣኸው አንተ ራስህ ነበርክ አይደል እንዴ ፋቲ? አይደለም ወይዘሮ ሩቻ፣ ከዚህ ጋር ምንም ያገናኘው ነገር አለ። ስለፈጠረሽ አምላክ ማለቴ ያው እሱ ህልሜ ነው። ወንድሜም ስለ ሆቴሉ ሊረዳኝ አልቻለም። እንደዚህ አይነት ነገር አልፈልግም። እና ታዲያ ከወንድም ጋር ያንተ ብቸኛ ችግር እርግጠኛ ነህ የቤት ጉዳይ ብቻ ነው? ሌላ ምን ሊኖር ይችላል? ቱርካን የሰጠችኝ ገንዘብ እኮ ካለኝ ድርሻ ላይ 3% እንኳን አይሆንም። ወይዘሮ ሩቻ፣ በአንቺ ምክንያት የቀረውን ገንዘብ ማግኘት አልችልም። እርግጠኛ ነኝ እኔ እንደምረዳው ከሆነ ይሄንን ርዕስ መቼም ልትተወው አትችልም። የኔም መቤት፣ ቆይ ለምን እተወዋለሁ? እዚህ ቤት ላይ እኔም መብት አለኝ። ለእኔም መኖሪያዬ ነበር። እሺ፣ ወንድሜን በጣም እወደዋለሁ። ወንድሜ የኔ ውድ ነገር ነው። ግን ደግሞ በዚህ በኩል ህይወቴ አለ። ምንም ነገር ላድርግ አልችልም። ቱርካንን ከዚህ በኋላ በዚህ ርዕሰ ጉዳይ በጭራሽ እንዳታስቸግራት። ትሰማኛለህ ፋቲ? እኔ ደግሞ ከወንድሜ ልጅ ጋር ስምምነት አለኝ። እሺ፣ ከአንቺ ምንም አይነት ትእዛዝ አልቀበልም በምንም ታምር። ቆይ ይሄ ምን አይነት ድርቅና ነው? ወንድምህ በአንተ የተነሳ ከሞት አፋፍ ላይ የተረፈው አይደለ እንዴ? የወንድምህ ልጅ በአንተ ምክንያት ተዋርዳለች። የኮርማንንም ስም ስላዋረደች አሁን ሁሉም ሰው ስለዚህ ጉዳይ እያወራ ነው ያለው። በአንተ ምክንያት ትዳሯ ለመበተን ተቃርቧል። ቆይ እስካሁን ድረስ ስለዚህ ጉዳይ አላስብክበትም እንዴ? ቆይ ምን እያወራሽ ነው ያለሽው? ምንም አልገባኝም። ለአመታት ምን እንዳሳለፍክኝ የማውቀው እኔ ብቻ ነኝ። ችግር የደረሰብኝ እኔ ነኝ። ፊት ለፊቴ ተቀምጠሽ ትእዛዝ የምትሰጪኝ፣ ቆይ አንቺ ማን ስለሆንሽ ነው? እስኪ ንገሪኝ ወይዘሮ ሩቻን። እኔ እንኳን ለወንድሜ እንደዚህ አይነት ነገር አላሳየሁትም። በደንብ ገባኝ። እንደማየው ከሆነ ብቸኛው ሀሳብህ ቤት ብቻ አይደለም። ወይዘሮ ሩቻን፣
የዚህን ቤት ጉዳይ ቶሎ እንጨርሰውና ከዛ ድርሻዬን ላንቺ እሸጥልሻለሁ። እንደዛ ከሆነ በኋላ አንቺን ቱርካንን እንዲሁም ስምሽን ጠብቀሽ መኖር ትችላለሽ። በዚህ ትደራደሪያለሽ? ቀስ አቶ ሳዲቅ ቀስ በል ቀስ። ናና ውዴ፣ ይኸውልህ ልጄ አድርግ። አመሰግናለሁ። ወይ ፈጣሪ ይመስገን ቤቴ ገባሁ። ፈጣሪ ሐዘንህን አላሳየንም። እዚህ ስላደረሰን ምስጋና እናቀርባለን። ልክ ነሽ። እኔ ነስሪን፣ እዚህ ያለነው በአንቺ ኃይል ነው። ፈጣሪ ባርክሽ። እዚህ ጋር ላስቀምጠው። በጣም ጥሩ ልጄ። ቦርሳውን እዚህ ተወው። ና ወደ ውስጥ ንግባ። በል ቀስ እያልክ ቀስ እያልክ ረጋ ብለህ ቆም እያልክ ቀስ። ልጆቹ ቤቱ የሉም እንዴ ነስሪን? አሁን ይመጣሉ። በልና አረፍ እንድትል እርዳሽ። እንግዲህ ለእኔ እንደሚመስለኝ ዳሪያና ዶኑሽ አሁን ትምህርት ቤት መሆን ነበረባቸው። ቀስ እያልኩ ውዴ። ቱርካን እንኳን የለችም። ወደ ቤቷ ተመልሳ መሆን አለበት። ደህና ነህ ውዴ? ደህና ነኝ። ደረጃው ትንሽ አድክሞኝ ነው። ደህና ነኝ የኔ ውድ። ሰርፕራይዝ! የኔ ቆንጆ ልጆች። አባዬ ፈጣሪ ማርህ። ይኸው ለዚህ ላንተ አዘጋጅተናል። መጽሐፎች፣ ዳማ መጫወቻዎች፣ ሁሉም ነገር እዚህ ጋር አለ። የኔ ውድ ልጆች በጣም ነው የማመሰግናችሁ። ፈጣሪ ባርካችሁ። የሆነ ነገር ትሆናለህ ብለን በጣም ፈርተን ነበር አባዬ። የኔ ውብ ቆንጆ ልጆች አባታቸው የሆነ ነገር እንዳይሆንባቸው ሲያስቡ ነበር። በጣም ነው የምታሳዝኑት። በጣም ነው የማመሰግናችሁ አባቴ ሳዲቅ። የኔ ቆንጆ ልጅ እህቶቼ አባቴ ሳዲቅ እንደሚመጣ ቃል ገብተውልኝ ነበር። አባዬ ሳዲቅ እንዳሉት መጣ። አዎ መጥቻለሁ የኔ ልጅ መጥቻለሁ። እስቲ ና የኔ ውድ ልጅ። ደርበው እንዳይበርድ አባቴ ሳዲቅ። የኔ ውድ ልጅ እንዳይበርደው እናድርግ። መሱት በጣም በርዶስ ስለነበር በጣም ታሟል። አባዬ ሳዲቅ እንዳይበርደው ደህና ይሆናል። የኔ ቆንጆ ልጅ ታዲያ የሰው ልጅ በእንደዚህ አይነት ንጹህ ፍቅር እንዴት አይድንም? ደህና ሆናለሁ፣ አታስብ። ልጆች በሉ አሁን አባታችሁ አረፍ እንዲልና ትንሽ እንቅልፍ እንዲያገኝ ብቻውን እንቶ። ነስሪን እንደዚህ ቁጭ ብዬ ነው የምቆየው? አዎ ዶክተሮቹ እስኪሻለ ድረስ መተኛት አለብህ ብለዋል። እሺ እማዬ፣ አባዬን ትንሽ እናዋራውን ከዛ በኋላ ገደም ይላል። በሉ ልጆች ነው አባታችሁን አታድክሙት። ማድ ቤት ልግባና ጤናማ ምግብ ልስራላችሁ ልጆች። አይ እኔ እንደዚህ ነው የምፈልገው። አንዴ ብቻችንን እናውራ ሶመር። ሶመር
መንገዳችንን እንዳሳምረው ነግረኸኛል። ስለሱም ብዙ አስቤበታለሁ። ለመጀመሪያ ጊዜ አብረን የተኛንበትን ክፍል ስለቅ የነበረውን ነገር መቼም ቢሆን አረሰው። እዛ ክፍል ውስጥ ብዙ ህመሞችን ታመሚያለሁ። የኔን ህመም አይተህ የተረዳህ መስሎኝ ነበር። እንደ እኔ የሆንክ መስሎኝ ነበር። የምንመሳሰል መስሎኝ ነበር። ትንሽዬ ተስፋ አድርጌ ነበር። የምወጣው መስሎኝ ነበር። አይ ሶመር፣ በዚህ ሰዓት ደግሞ እኔን ከመጉዳትና ሁሉንም ከማበላሸት ውጪ ምንም ነገር ያልጠቀመኝ ቦታ መቼም ቢሆን ተመልሼ አልሄድም። አበባ እንኳን አየር ሲቀያየርባት፣ እንክብካቤ ሲጎልባት ትጠወልጋለች፣ ትደርቃለች። እኔም እዛ ቤት ውስጥ ደብዝዣለሁ። እያንዳንዷ ቀን ባለፈች ቁጥር የድካም ስሜት ነው የሚሰማኝ። ብዙ ጎዳ ነበር። በአንተ ምክንያት በጣም ክፉኛ ተጎድቼ ነበር። አንተ ሳትሰማ፣ አንተ ሳታየኝ ብዙ ጊዜ አልቅሻለሁ። እሱ ሲያቅፈኝ የነበረኝ ደስታ፣ እሱ ሲስቅ ረጅም የነበረው ቀን እንዳጠረን የሚሰማኝ። ልክ የቆንጆ ህልም መቋጫው አይነት ነበር። ሁሌም ከእንቅልፌ ስነቃ ከእንባና ከተስፋ መቁረጥ ጋር ነው። ትንፋሽ ካሳጠረኝ ከአባቴ ህመም በኋላ ከእሱ ጋር አብሬው ለመቆም እየሞከርኩኝ ነው። የቤተሰቤ ፍቅር የህይወቴ ደም ስር ሆኖልኛል። በድጋሚ ለምለም ሆኛለሁ። ሁለተኛ እዛ ጉድጓድ ውስጥ ጠፍቼ መሰቃየት አልፈልግም። ልብህ ብርሃን እንደሚሆንና እንዲሁም የሆነ ጊዜ ላይ ይህንም መቼም የማታገኘውን ፍቅር በአይበሉባህ እንዴት እንደገፈተርከው እንደሚያስታውስ ተስፋ አደርጋለሁ። በቃ መቼም ተስፋ ትቆርጭም አይደል? አንድ ቀን ብሄድ እንኳን ተስፋ ቆርጬ ሳይሆን የሄድኩት መሄድ ስላለብኝ ነው።
ፍርሃት የሚያልቅበት አንድ ቦታ አለ። ያኔ ነው አንድ ሰው እሱን ባጋጠመው ነገር የሚከበበው። ያ ሽንፈት እንደ ሽንፈት የሚቆጠር አይደለም፣ ግን መልሶ ለማገገም ትንፋሽ የሚወስድበትና በጥንካሬ የሚቆምበት ቦታ ነው። አንዳንዴ ምርጥ ታሪኮች የሚጀምሩት ቁስሉ ከምን ጊዜውም በላይ በሚያገግምበት ጊዜ ነው። ምክንያቱም አሁን የማገገሚያው ጊዜ የደረሰ በመሆኑ ነው። እህቴ ከዚህ በኋላ ቁስሏ መድረቅ አይችልም። በእናቴ ዓለም ደግሞ ጉዳትን ማሳየት እንደ ድክመት ይቆጠር ነበር፣ እንደ ትልቅ ውርደትም ነው። ጎረቤቶቻችን መዝጋት በማያውቁት መስኮቶቻቸው ያለ መታከት አይኖቻቸውን ያፈጣሉ። ስሜቱ መላው ዓለም እሷን እንደሚያዩት አይነት ነበር። በእናታችን ነስሪን መሃልና በመምህርት ነስሪን መሃል ያለው ልዩነት እሱ ነው። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ልጆቿ ደግሞ የእሷ ቁስል መሻገሪያ ናቸው። እህቴ ከትዳሯ ወደ ቤቷ ስለተመለሰች ያ ማለት ደግሞ የእናቴን ቁስል እንደገና መቀስቀስና እንደ አዲስ ማድማት ነው። ያቺ በሁሉም ሰው የተከበረችና ስኬታማዋ መምህርት በትልቁ ዓለም ላይ ያልተጠበቀ የእውነት ዓለምን ልትጋፈጥ ነው። የእህቴ ያልተከፈተ የጥሎሽ ስጦታ የእናቴ ትልቁ ውድቀት ነው። ነይ ወደ ውስጥ የኔ ልጅ። እነዚህን ነገሮች ባንነካቸው መልካም ነው። ሁሉንም ደረጃ ስር እናስቀምጠው። ሳዲቅ ሳይሰማ ቀስ ብለን ወደ መስፊያው ክፍል እንወስዳቸዋለን። እሺ፣ እኔ በማስገባት አግዛቸዋለሁ። ወንድሜ እባክን ስለዚህ ነገር ለሳዲቅ ምንም እንዳትለው። ዶክተሩ መናደድ የለበትም ብሏል። እሺ። አያውቅም ማለት ነው? ምንም ነገር አልነገርሽው? አይ እሱ የሚያውቀው እስኪነሳ ድረስ እሱን ለመንከባከብ እንደመጣች ነው። ደግሞም እንደዛ ነው መሆን ያለበት። በኋላ ቀስ ብለን አረጋግተን እንነግረዋለን። እሺ፣ እናያለን። አምጣው ስጠኝ። እማዬ የአባቴ ሾርባ ደርሳል። እሳቱን ላጥፋው እንዴ? አጥፊው ልጅ አጥፊው። እንዲቀዘቅዝ ሳህን ውስጥ አድርጊው። በዛውም እርጎውንም አምጩ። ትሪው ላይ መድኃኒቶቹን አድርጊያለሁ። እነሱንም ውሰጃቸው። ለአባትሽ ምግቡን ከሰጠነው በኋላ የልዩ ዝግጅቱን ገበያ ወጥተን እናየዋለን። እሺ በቃ እኔ ውስጥ ልግባ። እሺ ልጅ፣ እንደዛ እናሳቻለን። እሺ ልጅ ይኸውልሽ፣ አባትሽ ምንም ነገር እንዲገባው እንዳታደርጊ እባክሽ።
ይሄኛው ሳዲ በጣም ቆየ እኮ ህክመት። የት ነበር? መምጣታችን ነው። የት ነው ያሉት? እነሱ ታች ናቸው። ማዕድ ቤት ውስጥ ቁጭ ብለው እያወሩ ነው። ጥሩ። ክፍያውን እያመቻቸውኝ ነበረ እና እድሜ ለነስሪን ደሞዜን ሄዳ ተቀበለችልኝ። አባቴ ሳዲቅ ደሞዝ ምንድን ነው? እይ ልጄ፣ እንደምንሰራ ታውቃለህ አይደለም? ለሰራንበት የምናገኘው ገንዘብ ነው። የምን ገንዘብ? እኛ በጉልበታችን እንሰራለን መሱት፣ እነሱ ደግሞ ገንዘብ ይሰጡናል። በዛ ገንዘብ ደግሞ የሚያስፈልገንን እንገዛለን። እሱን እንዴት ነው የምናደርገው? በመገበያየት ነዋ ልጄ። ስማ ልጄ፣ ብዙ ገንዘብ ካለ ሁሉንም ነገር መግዛት ትችላለህ። ሁሉንም ማለቴ ያው ሁሉንም ባይሆን እንደዛ በለው። አይ ልጄ፣ ሁሉንም ነገር መግዛት አንችልም። አንዳንድ ነገሮችን በገንዘብ የማይገዙ ናቸው። ለምሳሌ እንደ ቤተሰብ ያለ ማፍቀር፣ መፈቀር ያሉ ነገሮች በገንዘብ ለመግዛት የማይሞከሩ ናቸው። መንሱት ገንዘብ የሚባል የለውም። ገንዘብ አያስፈልግም። ከሱ ይልቅ መሱት በዙሪያው ብዙ የሚወዱት ሰዎች አሉት። አሁን ደግሞ አባቱ ሳዲቅ አለ። ብዙ ሰዎች መሱትን ይወዱታል። መሱት በገንዘብ እቅድ ያወጣል። እህቴ ዶኑሽ አስተምረዋለች። አይሆንም። እቅድ አታወጣም። ለአሁኑ ይህንን እንፈልጓለን። የእኔ ውድ ልጅ መሱት፣ ነገ በዓል አይደለ? ከረሜላ እንገዛለን። የበዓል ከረሜላ እንገዛለን። አባዬ ልጅ ነይ፣ ምግብ ይዤ ልመጥቻለሁ። አመሰግናለሁ የኔ አባዬ። የዓመት በዓል ልብስ እንገዛለን አይደል? የጫማ መወልወያም የለም። እሱንም ብንገዛ ጥሩ ይመስላል። እሺ የኔ ልጅ እንገዛለን። ውይ የኔ ውድ አባት፣ በል መልካም ምግብ ይሆንልህ። መድኃኒትህን መውሰድ እንዳትረሳሺ። አመሰግናለሁ ልጄ። እህቴ የመሱትን ጫማም ትጠርገዋለች አይደል? አዎ ትጠርግልሃለች። ሂክመት፣ ይህንን ገንዘብ ውሰድና የመጀመሪያ ክፍያና ብድሮች ካሉ ጨርስ። እኔ ነገ መውጣት አልችልም። ልጆቹ የዓመት በዓል ልብስ እየጠበቁ ነው ያሉት። የዚህ ወረዳ እኔ እከፍላለሁ። ሳዲቅ አይሆንም። እንካያዝ። በዚህ ወር እንደዚህ ይሁን፣ ግድ የለህም። ድርቅ አትበል። ሂክመት፣ በልንካ ይህንን ውሰድ፣ ያልኩህን አድርግ። አባዬ፣ ዛሬ አንዳንድ ነገር ለመግዛት እንወጣለን። በሚገባ ልጄ፣ በሚገባ ከእናትሽ ጋር አውሩ። የምትፈልጉትን ነገር ግዙ። የኔ ጀግና አባት። ውድ እህቴ፣ እስቲ ትንሽ ሳቅ በይ። ይኸውልሽ አባዬ እንዲሆነሽ ሲያይሽ በጣም ነው የሚያዝነው። ደግሞ በእርግጠኝነት ለምንድን ነው ወደ ላይ የማትመጣው ብሎ መጠየቁ አይቀርም። ደህና ስሆን ወደ እሱ ጋር ሄዳለሁ። አባዬ ደህና ነኝ ብሏል። ከእናታችሁ ጋር አውሩና ገበያ ሂዱ ብሎኛል። እህቴ፣ አንቺም ከኛ ጋር ትመጫለሽ አይደል? እንደውም ብዙ ነገር ያስረሳሻል። እህት ያለችበትን ድባብ የሚቀይር ነገር አይመስልም። ግን አላውቅም። ሴቶች፣ አሁን ውስጤ ትልቅ ክፍተት ተፈጥሯል። ፈጽሞ ጸጥታ ብቻ ነው ያለው። ይሄ የሆነው የአክስቴ ወይዘሮ ሮቻንን ብስ ስላልሰማሽ ነው። እህቴ፣ ወንድሜ ሶመር ስትሄጂ ምንም ነገር አላለሽም? ከዚህ በኋላ ወንድማችን አይደለም። ምን ልል ይችላል? ገና ከመጀመሪያው ጊዜ ጀምሮ የሚፈልገው ነገር ነበር። ይኸው ነው። ይሄ ሰውዬ አውሬ ነው። ለእኛ እዚህ እየሳቀ ለካስ ውስጥ ለውስጥን የምትለያዩበትን መንገድ እያመቻቸ ነበር። እህቴ፣ እሺ ወይዘሮ ሩቻንስ? እኛ እኮ ውዷ ሙሽራዋ መስለሽን ነበር። እሷ ምንም አላለችሽም? ሁሉንም አውርተናል አይደል? ከዚህ በኋላ በእኔ ጉዳይ አትናደዱ እሺ ሴቶች። ብቻ ግን ለአባዬ ምንም ነገር ካልነገራችሁት ለእኔ በቂ ነው። ውዷ እህቴ፣
አንቺ መናደድ የለብሽም። አማቼ ባረገው ነገር ስለሚጸጸት ወደዚህ እየተንፋቀቀ እንደሚመጣ ተስፋ አረጋለሁ። ውይ ሴቶች ነገሩን ለበጎ እናስበው። እህታችን ወደ ቤቷ ተመልሳ መጣለች። 3 እህትማማቾች አንድ ላይ በድጋሚ ልንሆን ነው። ከዚህ በላይ ምን ደስ የሚል ነገር ሊኖር ይችላል? አዎ እውነትሽን ነው ዶንሽ፣ ጥሩ ብለሻል። እህቴ አንቺ ደስ አይልሽም? በአንድ ክፍል ውስጥ ልንኖር ነው። እስኪ ነጋ ድረስ እናወራለን፣ ስንጃጃል እማዬን ስናሳብዳት እንኖራለን። በጣም ደስ ይላል። ምንም ነገር እንደነበረው አይደለም። ያው አንድ ሰው አንዴ ካገባ በኋላ ተመልሶ ወደ አባቱ ቤት መምጣት ትንሽ የሚያሳፍር ነገር ነው። ወላጆቼ ላይ ሸክም የመሆን አይነት ስሜት ይሰማኛል። እህቴ አንቺ እንደዚህ ትያለሽ? እንዴት ነው የሰው ልጅ በገዛ ቤቱ ሸክም ሊሆን የሚችለው? አንቺ እኮ ውዷ እህታችን ነሽ። እንኳን መጣሽ። ስላላችሁልኝ ደስተኛ ነኝ። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። መልካም ቀን። እንኳን ደህና መጣህ አቶ ሶማ። ሰላም። አመሰግናለሁ። ለረጅም ጊዜ አልነበርክም። ያው ልክ አየሩ ቆንጆ ሲሆን መጣ። ለትንሽ ጊዜ እዚህ እሆናለሁ። ወዲያውኑ ነው እንደምንነሳው? አንዳንድ እቃዎችን መግዛት ፈልጋለሁ። ምግብም የለም። እሺ፣ የሚያስፈልገው ነገር ገዛዛና ከዛ በኋላ እንሄዳለን። መልካም። እሺ፣ ልክ እንደ በፊቱ ጊዜያቶች እናደርጋለን። ልክ እንደ በፊት ጊዜያቶች። በወንደላጤነት ትመጣበት ወደ ነበረበት ቦታ ትመጣለህ። እኔ ውስጥ ሆናለሁ። አቶ ሶመር፣ እስከዛው ዘና በል። ሄሎ ሄሎ፣ ዶኑሽ አንቺ ነሽ እንዴ? ወንድሜ ሶመር። ወንድሜ ሶመር ዶኑሽ ነኝ። እህትሽን ማግኘት እችላለሁ? ይቻላል። ቆይ አንዴ። እሺ ሶመር። አይ የለችም በይው። ወንድሜ ሶመር እህቴ ቤት መስላኝ ነበር፣ ግን አሁን ወደ ገበያ ሄዳለች። የለችም። ጥሩ። እሺ እሺ፣ መልካም ቀን። እህቴ ብታናግሪው ኖሮ ደስ ይለኝ ነበር። አዎ ብታወሩ ጥሩ ነበር እህቴ። እዚህ በመምጣትሽ ምን ያህል ደስተኛ እንደሆንሽ ብትነግሪውና የበለጠ ቢናደድ ደስ ይለኛል። ተውት በቃ ሴቶች፣ ከዚህ በኋላ የምናወራው ነገር የለም። ይሄንን ያህል ራስን የምትገፋው ለምንድን ነው? ለምንድን ነው የምትቃወመው?
ለፈራኸው ነገር እጅ አትሰጥም። ምናልባት እሱ ይሻል ይሆናል። ይኸውልህ ትንሽ ልጅ እያለሁ ጨለማ በጣም እፈራ ነበር። ከዛ ግን በማታውቀው ነገር ዙሪያ መከበብ በሚጀምር ጊዜ ሁሉም ነገር ግልጽ መውጣት ይጀምራል። ስትፈራው የነበረው ነገር በሙሉ ይጠፋል። ከዛ ትቶ ይሄዳል። ይኸውልሽ ተመልከች፣ እስከነ ጭራሹ አልተከፈተም። እንደተተኮሰን የተቀመጠው ይህን ወደ ማከማቻው ይወስዱታል አይደል? ልጄ እንድትጠቀምበት አልፈቀዱላትም። ነግሬሻለሁ ነስሪ፣ ይቺ ሴት አንዳንዴ የምትሆነው አኳን ምንም አልወደድኩትም ብዬሽ ነበር። እስከነ ጭራሹ አንከፍተው፣ እንደዚህ አድርገን እንደብቀዋለን። ውድ ነስሪን፣ መጀመሪያ እናስተንፍሰውና መልሰን ካርቶን ውስጥ እንከተዋለን። ቱርኳን ወደ ቤቷ መመለሷን አይቀይረው። ቱርኳን ወደ ቤቷ ተመለሳለች እንዴ? በእኔና በሩቻም ምክንያት የልጄ ትዳር ሲፈርስ ቁጭ ብዬ ላይ አልችልም። ገባሽ? አሁን ላይ በአባቷ የተነሳ በጣም አዝናለች። ሩቻን ላይ ተናዳለች። ግን ንዴቷ ልክ ሳዲቅ በድጋሚ ተነስቶ ሲሄድ ይጠፋላታል። እንደምትረሳው አውቃለሁ። ውድ ነስሪን፣ ቱርካን እዛ ቤት ውስጥ ደስተኛ አይደለችም። ደግሞም ከበቃ ያበቃል። ይሄ የልጅ ጨዋታ አይደለም እኮ። ጉዳይ እሱ ከሆነ ይሄንን ሁሉ ለምን ሰተን አንመጣም? አይ ነዛሃት፣ አይሆንም። እኔ ልጄ እንድትፋታ አልፈልግም። አሁን ለባሌ በጣም አዝኛለሁ፣ ግን ለልጄ ደግሞ ውስጥ እየተላወሰ ነው ያለው። ለምን አትረጅኝም ግን? ቆይ እውነት ነው፣ ልክ ነሽ። ድሮስ እንዴት ልረዳሽ እችላለሁ? ልጅ ስላልወደድኩኝ ልረዳሽ አልችልም። ለምን ግን ሁሉንም ነገር በበጎ ለመረዳት አትሞክሪም? ለምንድን ነው ሁሉንም ግራ የምታረጊው? ነስሪን፣ ምናልባት እኔ እናቷ ስላልሆንኩኝ ሁሉም ነገር በግልጽ እየታየኝ ላይሆን ይችላል። በያውን አይንሽን የጋረደውን ነገር አንሺው። ነዛሃት፣ ቱርካን እርዳታ ትፈልጋለች። የልጄ መከፋትና መረበሽ ምክንያት የሆነችው ያቺ ሴት ናት። እስቲ እንደኔና እንዳለፈችው እናት የሆነሽ አስቢው። ካገባው በኋላ ወደ እሷ ጋር ብመለስ ውስጤ ሰላም የሚያገኝ ይመስልሻል? በፍጹም ደስተኛ አልሆንም። ደግሞ ያቺን ሴት ምን ያህል እንደምወዳት ታውቂያለሽ። አይ ደስ የማይል ነገር ነው። በጣም ደረቅ ናት። አንቺም ደረቅ ነሽ። ስለ ድርቅና ጉዳይ አይደለም፣ ግን ሁለት ቤተሰቦች አንድ ቤት ውስጥ ሊኖሩ አይችሉም። ነዛሃት፣ ሁሉም ሰው የራሱ ቤት አለው። ሁሉም ሰው የራሱ መመሪያ ሊኖረውና ራሱን ሊያስተዳድር ይገባል። ግን ነገሮች ገና ከመጀመሪያ ጀምሮ እንደዚሁ ናቸው። እዚህ ውስጥ ጅምርም ሆነ መጨረሻ የለውም። ነዛሃት፣ ሁሉም ሰው የራሱ ቤት ይኖረዋል። ሁሉም ሰው የራሱን ቤት ይገነባል። ስለዚህ እኔም ልጅ የራሷን ቤት ትገነባለች። እውነት ተናግረሻል። እሱማ ትክክል ነሽ። ይቺ ሴት ልጄን ስትወስዳት ከነሱ ቤት ወጥተው ሌላ ቤት እንደሚኖሩ ቃል ገብታልኝ ነበር አይደል? ብላለች። ቃሏን ብትጠብቅ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እኛም እንደዚህ አንሆንም። ነገሩም መሰለሽ ልጄ ከሶመር ጋር ደስተኛ እንደምትሆን አውቃለሁ። ሶመር በቅርቡ እንኳን ልጅ ለመውለድ ፈቃደኛ ነበር። እውነት ነው፣ ጮክ ብሎ ሲናገር ነበር። እኔ ደግሞ በዛች በጭራቅ አማች ምክንያት የልጄ ትዳር እመኚኝ፣ በእንደዚህ አይነት ምክንያት በፍጹም እንዲበተን አላደርገው። እዳው የኔ ነው። የወርቁ ዕዳ የኔ ነው። እከፍለዋለሁ። አታስቢ፣ ሁሉንም ነገር አስተካክለዋለሁ። ቱርካን ከሶመር ጋር ደስተኛ እስከሆነች ድረስ አደርገዋለሁ። ይቺ ልጅ አንድ ቀን ተነስታ የእኔ ወላጆች ከአማቾቼ ጋር ሊስማሙ ስላልቻሉ በዛ ምክንያት ትዳሬ ፈረሰ ብላ እንድታስብ በፍጹም አልፈልግም። ለልጄ የምትኖርበት አዲስ ቤት እንሰጣታለን ብለው ነበር። ስለዚህ እቃውን በሙሉ ወደዛ ቤት እንወስደዋለን። እሺ፣ እዛ እንዲቀመጥ እናደርገዋለን። በቃ እሺ ውዴ፣ እሺ። ወይ ነስሪን፣ ወይ ነስሪን። እሱ ጋር አይደለም ልጄ፣ ስጪኝ፣ እኔ ያስቀምጠዋለሁ። ታየው፣ አስቀምጪው ልጄ። እዚህ ጋር አልነበር መሆን የነበረበት? ቦታውን ቀይረሽው ነው? ከራት በኋላ እኔ ያነሳሰዋለሁ። አንቺ ታየው።
እሺ እማዬ፣ ሁሉንም ነገር አስተካክለዋለሁ። ቤቱን አበላሽቶ መሄድ አልፈልግም። ነይ ወደዚህ። እዚህ የመጣሽው ልትሰራ አይደለም የኔ ቆንጆ ልጅ። ትንሽ ረፍት አድርጊ እሺ። ፊትሽ ደግሞ አኩርፏል። ፈገግ በይ። አባትሽ የትኛውንም ነገር መስማት የለበትም። ይህንን ነገር አብረን ሆነን እናስተካክሏለን። ይህም ጊዜ ያልፋል ልጄ። እሺ እማዬ። በቃ እሺ፣ በቃ እኔ እጅ አስተካክለዋለሁ። ልብሴ ተተረማምሷል። ሻንጣ ውስጥ ያለውን ቁም ሳጥን ውስጥ መክተት አለ። ቆሻሻ ልብሶች ካሉሽ አስቀመጫቸው። ከልጆቹ ልብስ ጋር አንድ ላይ አጥባለሁ። አንቺ ለምንድን ነው ልብሴን የምታጥቢው እማዬ? እሱን ማድረግ እችላለሁ። ምን ችግር አለው የኔ ውድ? እንዴ ቢያውን ሂጂ። እሺ አንድ ቀን ብቻሽን እንደምትቀሪ ነግሬሽ ነበር። አሁን እንደለመድሽው ከነዚህ ግድግዳዎች ጋር መጣላት ትችያለሽ። ምን እያደረክ ያለን የሚመስልህ? ልሄድ ነው። ትዕግስቴ ተሟጦ ስላለቀ ከጭቅጭቅና ከንትርክሽ ርቄ ልሄድ ነው። እንዳታስቀኝ። ለ30 ዓመት ያህል ማድረግ ያልቻልከውን ነገር አሁን ልታደርገው ነው? እውነትሽን ነው። ይህንን ለማድረግ በጣም አርፍጃለሁ። ይገርማል። ከውድ ቱርካን እርምጃ በኋላ ነው ይህንን ነገር ለማድረግ የወሰንከው? አዎ፣ ቱርካን የምር በጣም ጎበዝ ልጅ ናት። ይሄ ለእኔ ብርታት ሆኖኛል። አይኖቼን ገልጬባታለሁ። ብርታትንና ድድብናን አታምታታቸው። አንድ አይነት ነገሮች አይደሉም። ትሰማለህ ኦዛር? አረ ንገርኝ እስኪ፣ ለአንቺ አለመንበርከክ ድድብና ነው? ቱርካን ለዚህ ፍቅር ላጣና መንፈሱ ለተረበሸበት ቤት የእውነት እንደ ዕድል ነበረች። የእውነት ቤተሰብ መሆን እንችል ነበር። ግን በአንቺ ምክንያት ነው ልጅቷ ከዚህ ቤት የሄደችው ሩቻን። አሁን ግን ወደ ነበርንበት ተመልሰናል። ማንነታችን እንድናስታውስ አድርጎናል። እኛ ማንን? ንገረኝ እስቲ። አንተስ ማነህ? እኔ ማን ነኝ? ለዓመታት ያህል ሕይወቴንና ማንነቴን በሙሉ ትቼ አሁን ያለሽበት ቦታ እንድትቀመጭ ያደረግኩት ሰው ነኝ። አንቺ እዚህ ቤት እንዳለሽ ይህን ሁሉ ዓመት ጥዬሽ አለመሄዴ በራሴ ላይ ምን ያህል ትክክል ያልሆነ ነገር እንደሠራው ነው የገባኝ። እሺ፣ አንቺ ላይ ትክክል ነገር አልሠራውም አውቃለሁ። አዎ፣ አንቺም ከዓመታት በፊት ልክ እንደ ቱርካን ንጹሕ፣ ምንም የማታውቂ ጨዋ የቤት ልጅ ነበርሽ። ወደዚችኛዋ ሴጣን ሴት እንደቀየርኩሽ ተረድቻለሁ። እሱንም አምናለሁ። ግን ያቺ ልጅ ዛሬ ቤተሰቧ መርጣ ከሄደች ምክንያቷ የሚሆነው ከ20 ዓመት በኋላ እንዳንቺ መሆን ስለማትፈልግ ነው። እስኪ አንቺ ምን አደረግሽ? እሱን ለማድረግ እንኳን ድፍረት አልነበረሽም ሩቻ። ምክንያቱም ፈሪ ስለሆንሽ ነው ሩቻ። ምክንያቱም ደካማ ስለነበርሽ ነው ሩቻ። በያውን የመረጥሽውንና የሚያስደስትሽን ሕይወት መኖር ትችያለሽ። ወጣ! እኔ ፈሪ አይደለሁም። ማናችሁም አታስፈልጉኝም።